ሰላም የተወደዳችሁ ውድ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የፀጉራችንን ታይፕ እንዴት ነው ማወቅ የምንችለው ያላችሁኝ ይዞች አላችሁ። በነገራችን ላይ ፀጉራችን ይቀያየራል እንደኔ ከሆነባችሁ ማለት ነው። የሆነ ሰዓት ላይ ሎ ፕሮስቲ የሚሆንበት ሰዓት አለ፣ ኖርማል ፕሮስቲ፣ ሃይ ፕሮስቲ። አሁን እንግዲህ እኔ የሚገርማችሁ ነገር ሰሞኑን ሃይ ፕሮስቲ ሆኖ ነበረ። ምን አግኝቶ ነው? እና ያው በብርጭቆ ነው ውሃን ሞላና ብርጭቆ ላይ ወይ አሳያቸዋለሁ ማለት ነውና አንዷን ዘለላ ወስደን እሷን ስናስቀምጥ ወደ መካከል ላይ ከቀረ ከዛ ወደ ታች ከወረደ የሚለውን እስኪ በእኔ ፀጉር እናያለን። ከዛ በኋላ እናንተም ደግሞ ፀጉራችሁን ታውታላችሁ ማለት ነው። ከዛ በኋላ እናንተ የምታደርጉትን ነገር ለመጀመሪያው ፀጉር እንደውም ለመካከለኛው ለመጨረሻው ፀጉር ምን መጠቀም እንዳለባችሁ ደግሞ በደንብ እንማማራለን። እና ትንሽ ፀጉሬ ተበጣጥሷል። በነገራችን ላይ እኔ ወተት በደንብ ነው የምጠጣው። ወተት ጠጡ፣ ውሃ በደንብ ጠጡ። በተለይ ሰው ሀገር ላይ ያላችሁ አሁን በተለይ በጣም እየሞቀ ነው። ነግሬያችኋለሁ፣ ፀጉራችሁን ቁጥጥር ስሩ ብያችኋለሁ። ለምን ሙቀት ስለሆነ ፀጉራችሁ ይበጣጠሳል ማለት ነው። እስኪ አሁን አብረን እናያለን ማለት ነው ፀጉራችንን አይነት። በነገራችን ላይ እኔ እንደው ፀጉሬ እንደዚህ ዘለላው ሲወርድ አንዳንዱ ዘለላ በጣም ነው የሚያስደነግጠኝ። የሆነ ድምፅ እንግዲህ የሚረብሻችሁ ድምፅ የማሽን የሙከየፍ የድምፅ የሚረብሻችሁ ሊሆን ይችላል። በጣም ትልቅ ይቅርታ አድርጉልኝ በመጀመሪያ ደረጃ ማለት ነው። እና ፀጉሬ ዘለላው ሲወርድ ድረስ አንዳንዴ ያስቀምጠዋል። በጣም ወፍራም የሚሆንበት ሰዓት አለ። ነገሩ ይሄ እንደምታዩት ነው። አሁን ይሄው ውሃ እንግዲህ እንደዚህ ታደርጋላችሁ ማለት ነው። በእርግጥ እንደዚህ ራሱ ማወቅ ትችላላችሁ የፀጉራችሁን አይነት ማለት ነው። ግን ይሄኛው ቢሆን ይመረጣል። በደንብ ግን እንትን ማለት አለባችሁ። ውሃው ውስጥ መነከር አለበት። ወዴት ነው የሚሄደው የሚለውን ለማወቅ ማለት ነው። እንደዚህ ታስገቡታላችሁ ማለት እንትን ማለት አለበት። ለእናንተ አይታይም መሰለኝ። አይታያችሁማ? እየታያችሁ ነው። ይኸው ብቻ በትንሹ ቢሆን ይታያል ብዬ አስባለሁ። ኧረ ተው 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 ቀስ እያለ አያችሁ። እናንተ አይታይማ። የሚገርማችሁ ነገር የሆነ ጊዜ ላይ ወደታች ወርዶ ነበር፣ ወደታች ወርዶ ዘግቶ ነበር። ያ ማለት ምን ሆኗል? ሃይ ፕሮስት ይሆናል ማለት እኮ ነው። አሁን ደግሞ ግማሽ ላይ ነው ያለው። ስለዚህ ሚዲየም ነው የኔ ፀጉር። ሁልጊዜ እንደምላችሁ የኔ ፀጉር ሚዲየም ነው ብያችኋለሁ። ወይኔ አይታያችሁ መሰለኝ ለእናንተ አይታይማ፣ ግን ይታያችኋል። እዚህ ጋር አያችሁት? አያችኋል? ይታያችኋል? አያችሁ? ይሄው እዚህ ጋር ነው። ያ ማለት ሚዲየም ነው። ስለዚህ ወደ ታች ከወረደ ከዘቀጠ ሃይ ፕሮስት ማለት የመጀመሪያው ጠንካራው ፀጉር ነው ማለት ነው። ይሄ ሃይ ፕሮስት ማለት ነው። ወደ ላይ ትፍፍ ካለ ደግሞ ያው ቀሏል ማለት ነው። ያው ሎ ፕሮስት የመጨረሻው ፀጉር ማለት ነው። ስለዚህ በዚህ አድርጋችሁ ማወቅ ትችላላችሁ። ከዛ በኋላ ላይ ፕሮስት መጠቀም ያለባችሁን ፀጉራችሁ ሞይስቸራይዝ የሚያደርገውን ነገር መጠቀም አለባችሁ። ባለፈው ቀን ነግሬያችኋለሁኝ። መጠቀም ያለባችሁ ይህን ጊዜ ይሄንን ኮኮናት የጣሳውን ብዙ ጊዜ ነግሬያችኋለሁኝ አይደል? እንደተስማማኝ ለምሳሌ ተቀብቻለሁኝ። አያችኋ? ግን እንደዚህ ፀጉራችሁ ላይ ተቀብታችሁ ሻይን ያደርጋል። ፀጉራችሁ ላይ ግን ይሄ ፀጉራችሁን ዳሜጅ ማድረግ ፀጉራችሁን የመግደል ምናምን ባህሪ የለውም። በቃ ኖርማል ነው፣ ይነፍሳል ልክ እንደ ጋዝ ማለት ነውና ለመካከለኛው ፀጉርና ለመጨረሻው ፀጉር ተጠቀሙት። በጣም ቆንጆ ነው። ምናልባት ለሃይ ፕሮስቲ ላይሆን ይችላል፣ ሊያደርቀው ስለሚችል ሃይ ፕሮስቲ ደግሞ የተለያዩ ቅባቶች አሉ። ጭቃ ቅባትም አለ፣ አሳይቻችኋለሁ። ለምሳሌ ይሄ ወንደር ጊሮ የሚለው ይሄ በጣም
የማይለስለስና የማፍታታት ኃይል አለው። ይሄ አለ አይደለ ሽምቅቅ ያለ ፀጉር የሚሸበሸበውን ፀጉር የማስተካከል ኃይል ስላለው እኔ ነግሬያቸዋለሁ። ብዙ ጊዜ ነው የምነግራችሁ፣ አልተጠቀምኩት። ይሄንን ግን ቫዝሊን ብዙ ጊዜ አስተዋውቂያችሁ ነበረ። ይሄንን ቫዝሊን አሁን ትንሽ ነው የቀረኝ። በዚህ ሙሉ ነበረ እየተጠቀምኩ ነው። ግን አሁን ነጩ ነው ያለው። በሮዝመሪ በቅርንፉድ ጅንጅብል አድርጌ ነበር የሰራሁት። ግን አሁን ይሄንን ራሱ ሰራዋለሁ ብዬ አሳያቸዋለሁ ሰራ ማለት ነው። ግን ትንሽ ነው፣ የለም እዚህ የለም። ይሄንን እንደው ለእህቶች ለሙከራ ይሄን ገዝቼው ነበረ። ህርባል ይሄ አይሆንም። ስለዚህ እዚህ ያለውን እኔ ተጠቀሙ አላላችሁም፣ ገዝታችሁ ተጠቀሙ አላላችሁ፣ እዚህ ያለውን ማለት ነው። ይሄ ግን ኢትዮጵያ ውስጥ ተቆንጥሮ መርካቶ ላይ ስሙን ብላችሁ የነበረ ስሙን እኔ እናንተም ሰው ሊነግረኝ አልቻለም ማለት ነው። ጠይቄ ነበረ እና ሙቀት ስለሚሰጠው ፀጉራችሁ በጣም ነው ጥቁር የሚሆነው ሻይን የሚሆነው እንደገና ደግሞ የሚፍታታው ሙቀት ይሰጠዋል፣ ከዛ ይፋፋል ማለት ነው። እና በጣም ቆንጆ ነው። እኔ ያው በተለያየ እንትን ነው ቅባት ብቻውን አልጠቀምም። ስለዚህ ይህን ኮኮናት ኦይል ለመካከለኛውና ለመጨረሻው ፀጉር ለሚዲየም እና ለሎ ፕሮስት ታገኛችሁ፣ ተጠቀሙት። ይሄን ደግሞ እንደዚህ አይነት ቅባቶች ደግሞ የጭቃ ቅባቶች ለፀጉራችሁ ለዛላው ብቻ ሃይ ፕሮስቲ የመጀመሪያው ፀጉር ማለት ነው፣ እሱ ብትጠቀሙ። ከዛ ደግሞ ይሄ ሻምፖ ያው አሁን ቲክቶክ ላይ ራሱ ፖስቼ ተመችቶኛል ያላችሁ እህቶቼ አላችሁ። ያው የምርቱ አርጋን ሆኖ ግን ህርባል ነው። ይሄ ፀጉራችሁን ሞይስቸራይዝ ሊያደርግ የሚችል ሊያፍታታ የሚችል እኔ ወደዛው እንደተጠቀምኩት ፀጉሬ በጣም ነው የተፍታታው ማለት ነው። እና ይሄ በቃ ጥቅልል ላይ ያደረገው ወደዛው ነው ሳበጥር የነበረው። ይሄኛውን አርጋን ብዙ ጊዜ ነው የተጠቀምኩት በተለያየ ፍሌቨር ማለት ነው። ብዙ ጊዜ ተጠቅሜዋለሁ ከኳተር ጀምሮ ማለት ነውና ይሄ አርጋን ነው። በተለያየ አገር ምርት ነው ያለው፣ ግን ይሄ አርጋን ነው። ግን ይሄ በቃ ፀጉራችሁን ቆዳ እንትን ቆሻሻ ያነሳል፣ ምንም አይነት እንትን አይልም። ይሄ ግን ፀጉራችሁ በተለይ የሚደርቅባችሁ ከሆነ ድርቅ የሚል የማይበጠር ከሆነ ይሄ በቃ ወደዛው እንደተጠቀማችሁት ፍትትት ነው የሚለው ቆሻሻ ሙሉ ለሙሉ ሙልጭ አድርጎ ነው የሚያነሳላችሁ ማለት ነው። ስለዚህ ተጠቀሙት ለማለት ያክል ነው። ሌላው ፀጉራችሁን መስራት አለባችሁ። ቁጥጥር አያችሁት አይደለ? እኔ ሰሞኑን አሁን እየተመለሰ ነው እያፍታታሁት እየሰራሁት እየተመለሰ ነው እንጂ ሰሞኑን ፀጉሬ በጣም እንደተጎዳ ነግሬያችኋለሁ። ፀጉራችሁን ቁጥጥር መስራት አለባችሁ። እንግዲህ እሱንም ስራ አሳያችኋለሁ። ፀጉሬ ትንሽ ተጎድቷል፣ ከኋላም ከፊት ለፊትም ማለት ነውና ያ መሆን የለበትም። እውነት ለመናገር ማለት ነው፣ እውነት ለመናገር ራሳችሁን ጎድታችሁ የምትሰሩትን ስራ መፍቀድ የለባችሁም። ለፀጉራችሁ ትንሽ ቀን እኔ እንደውም እዚህ ቤት ስላልነበርን ሌላ ቦታ ስለነበርን ያው ታንዱ ቦታ ወደ አንድ ቦታ ስትሄዱ አስቸጋሪ ነው። እንደዚህ ፍጥጥ ብላችሁ ለራሳችሁ ጊዜ ለመስጠት አንዳንዴ ትንሽ ይከብዳልና በዛ ምክንያት ነው። ስለዚህ ራሳችሁን በደንብ መጠበቅ አለባችሁ። ውሃ መጠጣት አለባችሁ። ወተት ደፍራችሁ መጠጣት አለባችሁ። የእውነት እንምላችሁ አልፎ አልፎ ራሳችሁ ራሱ እየገዛችሁ ለራሳችሁ የሚጠቅመውን ነገር ማድረግ አለባችሁ። እኔ ኢትዮጵያ ሆኜ አይታችሁኛል። ምበላው ምጠጣው አጥቼ ሳይሆን በራሴ በተጎዳሁት ጉዳት በደረሰብኝ ነገር የስነ ልቦናም የስነ አእምሮም ብቻ የስነ ብዙ ቀውሶችን ስላስተናገድኩኝ እንደዛ ክስል ብዬ ምን ሆነሽ ነው ብላችሁ ብዙዎቻችሁ ጠይቃችሁ ነበር። ያ ራስን መጣን ነው። እንደ ዛሬ ግን ራሴን ፈልጌ አግኝቼ እኔ ትንሽ ነው አሁን ፀጉሬ ራሱ ማለት ነው የተበጣጠሰ ምናምን ከመሰለኝ ነው የምለው። ለምን ብሩም ያልቃል፣ ብዙ ነገሮች ያልቃሉ። እናንተ ግን እናንተ ናችሁ። በቃ ሰው ደግሞ ለራሳችሁ ብቻ ሳይሆን አሁን ሰው ነው ስለሚያያቸው ሰው ራሱ ምንድነው ይሄ ለምንድን በቃ ለሰው ራሱ ወይኔ በቃ እንደዚህ ሆና መገን ለሰውም ራሱ ይገባል። የእናንተ ራስ መጠበቅ፣ የእናንተ ራስን መውደድ፣ የእናንተ ራሳችሁ መሆን ራሱ ለሰውም ይገባልና ለመምከርም ራሱ የሚያመቸው ራሳችሁን እንተሰትሉ ነው። ራሳችሁን ጠብቁ። ምንም ነገር ያልፋል። ምንም ነገር ግን ራስን ማየት ያስፈልጋል። ራስን መውደድ፣ ራስን መጠበቅ ያስፈልጋል።
ባለን ነገር ማለት ነው። በተለይ ከንዴት ከጭንቀት ነፃ መሆን አለ። በተለይ ጭንቀት ተጨንቀን የምናመጣው አንዳችም ነገር የለም። እንደው እግዚአብሔርን አመሰግነዋለሁ። እኔ በጣም ጭንቀታም ነበርኩ። አሁን ግን አስወግድልኝ ብዬው ያስወገድልኝ ነገር እግዚአብሔር ጭንቀት ነውና ራሳችሁን ጠብቁ። በሌላ ጠቃሚ ቪዲዮ ደግሞ እንገናኛለን። ፀጉራችንን እንዴት መስራት እንዳለብን ሰርተን ደግሞ እንዴት ማስተካከል እንዳለብንም እሱንም የምንማማር ይሆናል። በጣም ነው የምወዳችሁ። ላይክ አድርጉ፣ ሰብስክራይብ ያደርጋችሁ ቤተሰብ ሆኖ ወዳችኋለሁ። ስለምትወዱኝ እግዚአብሔር አምላክ ይውደድልኝ። በሄዳችሁበት ሁሉ እንቅፋት አይንካችሁ፣ ይቅናችሁ። በቃ ሌላ ምንም ልላችሁ አልችልም። ሳፖርት ስለምታደርጉኝ በጣም ከልብ አመሰግናለሁ። ወዳችኋለሁ።